ግን ለምጠይቀህ ጥያቄ ዛሬ አንተ በቂ እውቀት ካለ መልስልኝ። ጀግና ከሆንክ እኔ የምመልስልህን ጥያቄ ከመለስክ እኔ ዛሬውኑ ክርስቲያን ሆናል። እውነት እውነት ሆናል። አትመልሰውም። ጭራሽ ራሱ እንደማትመልሰው 100% እርግጠኛ ነኝ። ዮሐንስ 20:17 ክፈትና አንብብልኝ። እሱ የሚለው ራስ አንብበው። አንብብ። ምን ይላል? ዮሐንስ ወንጌል ላይ ስትጠይቁ እኔ አለማፈራችሁ እኮ ያስቀኛል። ኦኬ አንብበዋል ይህን ክፍል በከሪ ይህን ክፍል አንብበህ ነው የጠየከኝ ወይንም ጥያቄ ሰጠሁ ነው እየጠየከኝ ያለሁ? እኔ መልስልኝ። አሁን እኮ ሌላ ነገር አይደለም። ይህንን መልስ አብራራልኝ ያልኩህ አይደለ? እየጠየቅኩ ነው። አንተ ጥያቄ ስትጠይቀኝ እኔ እየመለስኩልህ ነበር። ታምንበታለህ ወይ? ይህንን ክፍል ኢየሱስ እንደተናገረው ታምንበታለህ ወይ? ማታምንበት ከሆነ ለምን ትጠይቀኛለህ? እኔ ስትጠይቀኝ ልክ እንደመለስኩልህ አንተም መመለስ ብቻ ነው ያለብህ እንጂ ጥያቄ መጠየቅ የለብህም። ስትጠየቅ ካላወቅኩ አላወቅኩትም ማለት ያለብህ ግን ክፍሉን አንብበኸው ነው ወይ? ኢየሱስ ክፍሉን አንብበህ ነው ወይ? ኦኬ ስንት ነው? ምንድን ነው የጠየቀኝ? ዮሐንስ ወንጌል 20:17 መልካም። ይህን ክፍል አንብበኸው ነው ወይ ነው ጥያቄ። ግልጽ እኮ ነው። ኦኬ ያንም እኮ ማንበብ አይጠበቅብንም። ሳታነብ ለምን ትጠይቀኛለህ ታዲያ? ሳታነብ ለምን ትጠይቀኛለህ? ዝም ብለህ ጥቅሱን ብቻ ነው የምትጠይቀኝ? እኔ ጠየቅኩ አይደለ? አንተ ያንን ነገር ማስረዳት ነው ያለ። ማይኩን ያዝ። እሺ አንድ አዳምጥ ያዝና ክፍሉን ሙሉ አንብቡት እናንተ ሙስሊሞች። ይህንን ክፍል ስትጠይቁ ምን እንደሚያሳየው እስልምናን ሐሰተኛ እንደምታደርጉልን ይሄ ክፍል ኢየሱስ የተናገረው ነው ብላችሁ ስታምኑ ይሄ ክፍል የሚያወራው ምንድን ነው? ክርስቶስ ከሙታን ከተነሳ በኋላ ነው። ክርስቶስ ሞቶ ተነስቷል ብለህ አምነህ ነው ወይ ይህን ክፍል የምትጠቅሰው? ይሄ ክፍል የሚነግረን ምንድን ነው? ክርስቶስ ሞቶ ተነስቶ ያለ ክፍል ነው። ስለዚህ እስልምናን እንጦሮጦስ ይከተዋል ማለት ነው። ሱራ 4:155-57 ያሉትን አልገደሉትም አልሰቀሉትም የሚለውን አስተምሮትን በአፍጢም ትደፈዋለህ። ቁጥር 9 ላይ ምን ይላል? ከሙታን ይነሳ ዘንድ እንዲገባ የሚለውን የመጽሐፉን ቃል ገና አላወቁምና ነበርና ከሙታን ከተነስቶ ያንን ታሪክ እየተረከ ይመጣና ፎር ሴክ ኦፍ አርጉመንት እሱ ወደ አነሳው ክፍል እንሂድ። ሙሉ ክፍሉን ግን እያንዳንዷን ጠቅሰን እስልምናን ሐሰት ማድረግ እንችላለን። እስልምናን ሐሰተኛ ማድረግ እንችላለን። ቁጥር ስንት ነበር የጠቀሰው? ቁጥር 17ን እዚች ላይ ቆመን አሁን ይህንን ክፍል ጠቅሶ ክርስትናን ሐሰት አደርጋለሁ ሲል እስልምናን ሐሰት ማድረግ እንችላለን። ኦኬ ኢየሱስም እንደዚህ አለ፣ ገና ወደ አባቴ አላረገሁምና። ሞቶ ተነስቶ ክርስቶስ አድርጓል ብለው ያምናሉ ማለት ነው ሙስሊሞች። ይህን ሲጠይቁ እንደሚያደርግ ያምናሉ ማለት ነው ሙስሊሞች። ሞቶ ተነስቶ ክርስቶስ ምን እያለ ነው? ሞቼ ነበር፣ ኦኬ ተነስቻለሁ፣ ደግሞ ማድረጋለሁ እያለ ነው። ስለዚህ አልሰቀሉትም አልገደሉትም የሚለውን አስተምሮ በአፍጢመቱ ትደፈዋለህ ማለት ነው። አትንኪኝ። ምንድን ነበር? ኦኬ የቱ ጋር ነበርኩ? በጣም አቀረብከው። ትንሽ አርቀው አቀረብክብኝ። ኦኬ የትኛው ላይ? ወደ አባቴ አላረገሁምና አትንኪኝ። ኦኬ ይህንን ክፍል እንዲህ ሲሉ ክርስቶስ እንደሚያደርግ ሞቶ እንደተነሳ ያምናሉ ማለት ነው። አንድ ሁለተኛ ክርስቶስ ልጅ መሆኑን ያምናሉ ማለት ነው። የአብ ልጅ መሆኑን ያምናሉ። ምንድን ነው የሚለው ክፍሉ? ቆይ እያንዳንዷን ነጥብ እናያት ብሮ
ወደ አባቴ አላረግኩምና ወደማ ወደ አብ ገና አልሄድኩም። ሰው ክርስቶስ ወደ አብ ሄዷል ማለት ነው። ከአብ ጋር ነው ማለት ነው። አብ አባቱ ነው ማለት ነው። ስለዚህ ክርስቶስ ምን ብሎ አስተምሯል ማለት ነው? ኢየሱስ ምን ብሎ አስተምሯል? እኔ ልጅ ነኝ ብሎ አስተምሯል ማለት ነው። ልጅ ከሆነ ደግሞ በቁርአኑ አስተምሮ መሰረት ሱራ 6:101 ላይ አላህ አባት አይሆንም። እሱ አሁን ያመጣው አላህን አብ አድርጎት ወደ አላህ ሄዷል ይለን ነው። አብ ያለው ወደ አባት ያለው ወደ አላህ ነው እያለን ነው። ቁርአንህ ግን ሱራ 6:101ን ክፈትለት። አላህ ሚስት ካላገባ ልጅ ሊኖረው አይችልም። ስለዚህ ቁርአኑን ይሄ ክፍል ምን ያደርገዋል? ባፍጢሙ ይተክለዋል ማለት ነው። ሐሰት ያደርገዋል ማለት ነው። የጠቀስከው ጥቅስ ኢየሱስ አብ አባቴ ነው ብሎ አስተምሯል። ያ አባት አምላክ ነው፣ ወደ እሱ ሄደዋል ስትለን አላህ አባት አይደለሁም ምክንያቱም ገና ሚስት የለኝም ብሏል። እርሱም ሰማያትና ምድርን ያለ ቢጤ ፈጣሪ ነው አለ። ሜቢ ከዚህ ጋር አንብበው መሰለኝ ልክፈት ወይኔ እሺ አንብብልኝ። ወይኔ ተወሰነ እንትን እያለብኝ ነው። እሺ የሆነ ኖቲፊኬሽን እየመጣልኝ ስለሆነ ነው። ለዛ ላይፍ ብሬከር ኮንፈርም እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሁሉንም ነገር ፈጣሪ። ኦኬ ድምፅ በጣም ነው እንትን የሚለው ሰው ለእርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ምንድነው? ሰማይና ምድርን ያለ ቢጤ ፈጣሪ ነው። ለእርሱም ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ወንድማችን በከሪ ባመጣለን መሰረት ደግሞ ክርስቶስ አብ አባቴ ነው ካለ ያ አብ አላህ ነው ብሎ አምኖ አምጥቶልናል። ዊችስ ፈጣሪ ነው፣ ወደ ፈጣሪ ሄዷል ሊለን ያመጣው። ኢየሱስ ግን አባቴ ነው በማለቱ ብቻ ይህንን አስተምሮ ሐሰት ያደርገዋል። ሱራ 39:4 ላይ አላህ ሚስት ካሌለው ልጅ እንደማይወልድና እንደዛ ነገር ቡምቡም ካላደረገ አልአንቢያም ላይ 17 ላይ ተፍሲር ኢብን አባስ አይምን ጀለሌንም ኢብን አባስም በተመሳሳይ ሁርላይኖችና ከመላኢካዎች ጋር ካልተኛ በስተቀር አላህ ልጅ እንደማይኖረው አስቀምጠውታል። ኦኬ ኢየሱስ ወደ አባት ያርጋለሁ ካለ ልብ በሉ፣ ኢየሱስ ወደ አብ አድርጋለሁ ካለ አብ አባቱ ከሆነ ወልድ ልጁ ከሆነ ኢየሱስ አምላክ ነው አይደለም? ነው። ምክንያቱም ዕብራውያን ምዕራፍ 1:1 ጀምሮ ክርስቶስ አብ ስለ ልጁ ደግሞ ምን እንደሚል እንመልከት። ወደ አባቴ ነው ያለው አይደለ? ልጁስ አባቱ ስለ ልጁ ምን ይላል? እንደገና ደግሞ ልጁ እንደሆነ መጽሐፍ ቅዱስ ምን ይለናል? ኦኬ ከጥንት ጀምሮ ልብ በሉ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ኢየሱስ ልጅ መሆኑን አይተናል። ወደ አባቱ እንደሚሄድ አይተናል። እዚህ ጋር ስንመጣ ደግሞ ያ ልጁ ሁሉን የፈጠረ ዓለማት የተፈጠሩበት ነው። አባቱ ደግሞ ስለ ልጁ ምን ይላል? ቁጥር 8 አካባቢ ላይ አባቱ ስለ ልጁ ምን ይላል? ልጁ ወደ አባቴ ያደርጋለሁ አለ። አባቱ ደግሞ ልብ በሉ ልጁ ምን አለ? ቆይ አንዴ ወደዛኛው መልሰኝ፣ እዚሁ መልሰኝና ዮሐንስ ወንጌል ምዕራፍ 20 ቁጥር 17 መልሰኝ። ኦኬ ይሄንን አለ። ይሄንን ካለን ምን አለን? ከዛስ ገና ወደ አባቴ አላረግኩምና አትንኪኝ ካለ በኋላ ምን አለ? ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ልብ በል ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ኦኬ አምላኬ ብለዋል የሚለው ነው አሁን የነሱ ትልቅ እንትን። ክርስቶስ የአብ የባህሪ ልጅ ነው። ምኑ ነው? የአብ የባህሪ ልጁ ነው። ጸጋ ሳይሆን የባህሪ። ዕብራውያን ላይ ቅድሙ ላይ መልሰኝ። አሁን የባህሪ ልጁ እንደሆነ እዛው ይመልስልናል። ኦኬ ምን ይላል? መልሰው ቁጥር 1 ላይ ሁሉም ወራሽ ባደረገው ልብ በል፣ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረ በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ዓለማትን የፈጠረበት በማን ነው? በልጁ ነው። እርሱም አለ ምንድን ነው? እርሱ ምንድን ነው? የጸጋ ልጁ ነው ነው። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ
ሲፋት የምትሉት ማለት ነው። አልአስማወል ሲፋት የምትሉት ተውሂድ አልአስማወል ሲፋት ተውሂድ 3 ክፍል ውስጥ አንዱ ተውሂድ አልአስማወል ሲፋት ነው። አልአስማወል ሲፋት ውስጥ የአላህ ባህሪ ብላችሁ ምዘረዝሯቸው። ክርስቶስ ምንድን ነው? የእርሱ የክብሩ መንጸባረቅ ነው። ኦኬ ምን ይላል? ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ቆመ ይላል። ቁጥር 8 ላይ ስለዚህ አብ ደግሞ ስለ ልጁስ ምን ይላል? ልጁ አብ ወልድ አምላክ ብሎ ከጠራው አባቱስ ስለ ልጁ ደግሞ ምን ይለዋል? አምላክ አይደለህም ይላል ነው ይላል። ስለ ልጁ ግን አምላክ ሆይ፣ አባቱ ደግሞ ምን ብሎ ይለዋል? ልጁን አምላክ ብሎ ይጠራዋል። አምላክ ሆይ ብሎ ይጠራዋል። ማንን? ልጁን ምን ብሎ ይጠራዋል? አምላክ ሆይ ብሎ ይጠራዋል። የባህሪ ልጁ ስለሆነ። የቱ ጋር ነበርኩኝ? አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትህም ብትር የቅንነት ብትር ነው። ይሄንን የሚናገረው ማን ነው? አባቱ ስለ ልጁ ነው የሚናገረው። ልጁ አባቱን አምላክ አለው፣ አባቱ ደግሞ ልጁን አምላክ ይለዋል። የባህሪ ልጁ ስለሆነ ቁርአንህ በተመሳሳይ ደግሞ ይህንን አላህ ልጅ ካለው አምላክ እንደሚሆን አፌርም ያደርገዋል። ሱራ 43 አያ 81ን ክፈትልኝ። አርባ 81 አይ ቲንክ ኦኬ። እንደዚህ ይላል ለአራማን ልጅ የለውም እንጂ አለ። ልጅ የለውም እንጂ ፕሪሳፖዝ እያደረገ ነው። ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች ምንድን ነኝ? የተገዢዎች መልእክተኛን የተገዢዎች መጀመሪያ ነኝ በላቸው። ስለዚህ ለአራማን ልጅ ካለው ምንድን ነው? እሱ ገዢ ነው ማለት ነው። ገዢ ከሆነ ደግሞ አምላክ ነው ማለት ነው። ለአራማን ልጅ የለውም እንጂ ቢኖረው የተገዢዎች መጀመሪያ ነኝ። በከሪ ባመጣልን ደግሞ ቅድም ጥቅስ መሰረት ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አባቱ እንደሆነ አስቀምጦታል። ልጅ እንደሆነ ተቀምጧል። እሱን አምኖበት ስላመጣልን ልጅ ካለው ደግሞ አራማን ልጅ ካለው ምን መሆን አለብህ ማለት ነው? ልትገዛው ይገባል። ቁርአን ይላል ልጅ የለውም እንጂ ካለው ተገዛው ይልሃል። ልትገዛው ይገባል ይልሃል። አምላክ እንደሆነ በስርዓት ስላስቀመጠው ማለት ነው። ከአምላክ ውጭ ልትገዛው የምችለው አይኖርም። ምክንያቱም ሱራ 23 ላይ በተመሳሳይ ሱራ 23 91 ላይ አምላክ እንደሚሆን ልጅ ካለ ስለሚያስቀምጥ ቁርአኑ ልጅ ካለው አምላክ እንደሚሆን ቁርአኑ ስለሚያስቀምጥ ማለት ነው። ስለዚህ ባመጣው መሰረት እስልምናን ሐሰተኛ ያደርግልሃል። ሲቀጥል ደግሞ ለምን እንደለየው ታውቃለህ? ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ። የእሱ አባትና የነሱ አባትነት አንድ አይደለም። የነሱ አባትነት ምንድን ነው? ለእነሱ አባትነት ምንድን ነው? የጸጋ ነው። የእሱ አባትነት ግን ለእሱ አባትነት ግን ምንድን ነው? እሱ የባህሪ ነው። ከዛ አንጻር ነው የጸጋ ለመሆኑ የእሱ የባህሪ መሆኑን አይተናል። የእነሱ ደግሞ የጸጋ መሆኑን እኛም ልጆች ነን፣ የእግዚአብሔር ልጆች ነን። እኛ ግን ምንድን ነን? የጸጋ ነን። ከስጋና ከደም እንደዚህ ወይም አላህ ሚስት እንደሚለው ሳይሆን የጸጋ ልጆች ነን። ይህንን ሮሜ ምዕራፍ 8 ቁጥር 16 አይ ቲንክ 16ን ክፈትልኝ። 8:16 የእግዚአብሔር ልጆች መሆናችንን መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ኦኬ ልጆች ከሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ቁጥር 15 ላይ አባት አብ ብለን የምንጮህበትን አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ ይላል። የተሰጠን ነው። ጸጋ ማለት የተሰጠህ ማለት ነው። ያ ተሰጥቶን ነው። እሱ ግን የባህሪ ነው።
ተሰጥቶ የባህሪ በስጦታ እንደዚህ የምታገኘው አይደለም። የሆነ ታይም ላይ የሚሰጥ አይደለም ማለት ነው። የእኛ ምንድነው የሆነ ታይም ላይ የተሰጠ ነው። አንተ አምነህ ስድን ለምሳሌ አምላክን ልጄ አይምን አባቴ ትለዋለህ፣ ያ ጸጋ ይሰጥሃል። አባቴ የምትልበትን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 አይ ቲንክ ወደ እርሱ ወደ ሆኑት ወገኖች ወደ ገዛ ወገኖቹ መጡ፣ ለተቀበሉት ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ ይሄ ከስጋና ከደም አይደለም ብሎ ያስቀምጠዋል። ስለዚህ ያ ጸጋ ተሰጥቶናል። ቁጥር 12 ላይ አይ ቲንክ ኦኬ አንብበዋል መጣው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእርሱም የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ስለዚህ የምንመለከተው በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ነው። ስለዚህ እኛ የተቀበልነው ምን አለ? ቅድም በሮሜ ምዕራፍ 8 ቁጥር 15 ላይ ያሳየን አባት አባት ብለን የምንጠራበት ጸጋ ተሰጥቶናል። ያንን ነገር የሰጠንም ደግሞ በማመናችን ነው። ይህ በመጀመሪያ በዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን ምድር አፈር አበጀ ፈጠረም ይላል። ስለዚህ አንተ ባመጣው እንትን በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምንድነው ያለው? ወደ አባቴ እና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ብሎ አስቀምጣል። ያ ለምንድን ነው መለየት ያስፈልገው ከተባለ እርሱ አባት የተባለበት ለእርሱ አባትነትና የኛ አባትነት አንድ ስላልሆነ ምን አለ ቅድም ሲያስረዳ ለሱ የባህሪው አባት ነው፣ ለኛ የምንድነው የጸጋ አባት ነው። ለእርሱስ አምላክነቱ ምንድነው? አምላካችሁስ የተባለው ለምንድን ነው? ለእርሱ አምላክ የተባለው ለምንድን ነው? ቀጥላሽ ሂድቦስ ቀጥል ችግር የለም። እና አምላክ የተባለበት እንደተናገርኩት ለእርሱ አምላክነትና ለእርሱ የኛ አምላክነት አንድ አይደለም። የኛ አምላክ እሱ የነሳው ስጋ ከድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ ነስቷል። ስለዚህ ያ የተነሳው ስጋ ድንግል ማርያም የተፈጠረች ነው። ስለዚህ ከተፈጠረ ሰው እርሱ ከፈጠረው ሰው ስለሆነ የነሳው ያ አምላክ ያስፈልጋል። ለዛ ስጋ አምላክ አለው። ግን ቅድመ ተዋህዶ የነሳው ስጋ ቅድመ ተዋህዶ የነሳው ስጋ ይልበት ታሪስ እንደዛ ነው። እፎይ በቃ የመጨረሻ ጥያቄ ልጠይቅህና ልሂድ። አሁን በማያሻማ ቃል ኢየሱስ ጌታ ነኝ እኔን ተገዙኝ አምላክ ነኝ ያለበትን አንድ ጥቅስ አንጣ። ኢየሱስ በማያሻማ ቃል እኔ ጌታ ነኝ ያለበትን ጌታ ነኝ ተገዙኝ አምልኩኝ ያለበትን አንጣ። ካመጣውስ ቆይ አታመጣም። ካመጣውስ አታመጣም እኮ አልኩ። ካመጣውስ አልኩ። ስለማታመጣ ነዋ። ስለማቅ መጽሐፍ ቅዱስ ላይ የለም እንደዛ የሚል። ካመጣውስ አታመጣም እኮ አልኩ። የመጨረሻ ጥያቄ ብለሃል። ካመጣውስ አታመጣ። እኔ ጌታ ነኝ ኢየሱስ ብሎ እኔ ጌታ ነኝ አምልኩኝ የሚል አታመጣ። የለም መጽሐፍ ቅዱስ ላይ። እሺ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ክፈተው። በማያሻማ ቃል ብያለሁ። እርግጠኛ ነኝ አሁን ሌላ ነገር ነው የሚያመጣው። ዝም ብላችሁ ተመልከቱ ክርስቲያኖች፣ እዚህ ላይ ራሳችሁን ታዘቡ። የሚያመጣውን ጌታ ነኝ እኔ ኢየሱስ እኔ ጌታ ነኝ የሚል አያመጣም። እዩት አያችሁት? አሁን ሲያመጣ እንግዲህ እኔ ጌታና መምህር የሚሉት አንብብ። እንግዲህ እኔ ጌታ መምህር ስሆን አያችሁት አይደል? አያችሁ? አንብብ። አይ ነው ሴጣን እየተናነቀ ነው። አንብብ። ክርስቲያኖች አምልኩ የማላችሁን ጌታ ነው እንደዚህ የምታመልኩት። አምልኩኝ እንኳን ያለበት አንድ ቦታ የለም። አንብብ። እንግዲህ እኔ ጌታ መምህር ሲሆን እግራችሁን ስለሸፈነው ስለማይታየ ነው ባይዘው ያቆምኩት እንጂ እኔ ምንድነኝ አለ? እኔ ምን ስሆን አለ? ጌታና መምህር
ቴንኪው። የጠየቀን ምንድን ነው? አያችሁ አይደለ? ክርስቶስ እኔ አምልኩኝ ጌታ ነኝ ጌታ ነኝ ያለበትን ያለ ምን ይላል? ምንም ቦታ ላይ አይመጣም ማለት ነው። መምህር የሚባል ተጨምሮበታል። እሱ የሚፈልገው መምህር የሚል ቃል የሌለበት አያችሁ ጌታ ብቻ የሚል ነው። ስሆን ነው ያለው እንጂ ጌታ ነኝ ወይኔ አላለም። ወይኔ። ስሆን ነው ያለው። ሁላችሁም ኖር መሐመድ ታዘብ ይሄ ይወንድምሽ። መጽሐፍ ቅዱስ ላይ ጌታ ነኝ ኢየሱስ አንድም የለም፣ ወደፊትም አይኖርም። ይሄ ነው እውነት ማወቅ ያለባችሁ ክርስቲያኖች። በዚህ ላይ ግን ምን ብሏል? እዚህ ጋር ምን ብሏል? እኔ ምንድን ነኝ ብሏል? የሃይማኖት አባታችሁ መጠየቅ ያለባችሁ ኢየሱስ እኔ ጌታ ምንድን ነኝ ነኝ እኔን ብሏል? አምልኩኝ ያለበትን አንድ በከሪ ብላችሁ ጠይቁ። አይነው ዴቭል ማኒፌስት እያደረገብህ ነው። ክርስቶስ እዚህ ጋር ምንድን ነኝ ብሏል? አሁን እኮ እዚህ ጋር እኮ ማሞኘት አይቻልም። እፎይ ይሄ እኮ ምን ግልጽ ነው። ብሏል አማርኛ ትችላለህ እንዴ? ክርስቶስ? እኔ ምንድን እኔ ነኝ ብሏል? ጌታ ስሆንና እኔ የጠየቅኩት ምንድን ነው? ምን በማያሻማ ብሏል? እዚህ ቃል ጋር እኔ ጌታ ነኝ ምን ብሏል? አምልኩኝ፣ እኔ ጌታ ነኝ እዚህ ጋር አምልኩኝ ምን ብሏል? ይላል። አምልኩኝ እዚህ ጋር ይላል። ምን ብሏል? ፕሊስ በከሪ ኦነስቱን አይነው ሴጣን ነው እኔ እንደዚህ የሚጫወተው። ጌታና መምህር ስሆን እኮ ነው ኦኬ እኔ ምንድን ነኝ ብሏል? አይደለ? መምህር ስሆን እኮ እኮ ነው እኔ አይደለ? ምንድን ነኝ ብሏል? እኔ መምህር ምንና ስሆን ምን ስሆን አለ። እኔ ስሆን ምንና ምን ስሆን እኮ ምንና ምን። ጌታና መምህር ስሆን ስለዚህ ክርስቶስ ምንና አልሆንም። ምንድን ነው ማለት ስሆንና ነው? መሆን እኮ ቆይ ቆይ ክርስቶስ ምንና ምንድን ነው? እሺ አይደለም። ክርስቶስ ምንና ምንድን ነው? አይ ነው ይኸውልህ ማኒፌስት አማርኛ ያለው የምትችል ዴቪድ ከሆነ ነው። እንግባባ። ምንና ስሆን ምንድን ነው ነው እኮ እኔ ምንና ደግሞ ምንድን ነው? የጠየቁት ጌታ ነኝ አምልኩኝ ያለበትን አላህ ይህ ስለዚህ እንደማትመጡ አላህ ጌታ 100% አይደለም እርግጠኛ ማለት ነው። ስለሆንኩ ነው። አላህ አየህ ጌታ አይደለም ማለት ነው። ጥያቄውን አላህ ጌታ እንደማትመልስ አይደለም። እርግጠኛ ስለነበሩ አይ ነው እኔ ዴቪል ያሳያለሁ ማኒፌስት ከፈለክ። እያደረገብህ እንደሆነ ይገባኛል። ማንበብ ማትችል ከሆነ ሜይ ቢ ዝም ብለህ ታዳምጣለህ። አንድ አካል ያልሆነውን ነኝ ሊል አይችልም። እኔ እንደዚህ ስሆን ካለ ሰው እናንተም ታምናላችሁ እኔ እንደሆንኩ። ስለዚህ እኔ እንዲህ እንደሆንኩኝ ታምናላችሁ ነኝ። እኔ ፎይ እንደሆንኩ ብልህ ለምሳሌ ፎይ አይደለህም ማለት አይደለም። አይ ምንድን ነኝ ብሏል እዚህ ጋር ጌታና መምህር ነህ ብሏል። መምህር ነኝ ብሏል። አይ ግን ብቻውን ጌታ ያለበት ይሄ የእስልምና ዲሌማ ነው፣ የእስልምና ጭንቅላት ነው። ምንም ልንተባበራቸው አንችልም። ከስር ያሉት ግን በበከሪ መልስ ምክንያት ብዙ ሙስሊሞች ይማራሉ። ራእይ ምዕራፍ 1 ቁጥር 7 ክፈትልኝ። ከዛ በፊት ቆይ 57 ሱራ 57 አያ 3 ክፈትልኝ። በከሪ ስልክን አይሚን ማይክን አንሳው። ማይክን አንሳና እችን ክፍል አንብበልን። ማይክን አንሳው። ማይክን አንሳው በከሪ እችን አንብበልን። ኖ ዶንት ሚዩት ዮርሰልፍ። ማይክን አንሳው። እሺ አንብበው። ቁርአንህ ነው። የትኛውን? ያው ቁጥር 3 የሰማያትና ምድር የሚለውን ነው ወይስ ቁጥር 3? እሱ ከበፊቱ ምንም ያልቀደደው የመጀመሪያ ፊት ያለ በኋላም ምንም የሌለ የመጨረሻ ቀይር። ትርጓሜ በቅንፍ የሚጨምሩት አጭበርባሪ ናቸው። ምን ሆነ ያሳቀ? ታውቀዋለህ? ይህንን ክፍል አይተኸው አታውቅም፣ ግን እየሳቀ ነው። እና ደግሞ አንደኛ ሃይማኖትህን የሚልህን ተግብር፣ የሰውን ሃይማኖት አትሳደብ፣ አታንቋሽ። እኛ አንብብ። እዚህ ጋር አልጨመሩበትም። በቅንፍ አንብብ። አምላክ ነኝ የሚለውን ግን አታመጣም። ነኝ ተገዙኝ የሚለውን አንተ እንጂ አንድ ኢቅራ እስኪያወጣ ልንገርህ ብዬ ነው። ማምጣት እንዳልቻልክ ልንገርህ ብዬ ነው። አላህ የተነፈሰበትን አምጣልኝና እኔ ሻዳ ዝላለሁ። አሁን ሰምተሃል? አላህ ታውቀዋለህ እኮ እኔን ልትገዙኝ እንጂ አንብብሽ ይህንንም ሰውንም የፈጠርኩት
አንብብ። እሱ ሊገዙኝ እንጂ መሐመድን የነገረ አለ ለሌላ አይደለም ብሎ መስክሮ አላህ። ግን ኢየሱስ አምልኩኝ ያለበት ቦታ አንድ ቦታ አንብብ። አላህ ስለመኖሩ ከፍ ላድርግህ እንደሚያውቃውን አክት አድርገሃል። እኔ ሻዳ ዝላለሁኝ አላህ የተነፈሰበትን እንኳን አታመጣም። እንኳን መኖሩን የሚያሳይ አንድ ሙሐመድ ከነገረ ውጭ አንድ መረጃ ካመጣልኝ እኔ ሻዳ ዛለሁ። ጋነም እንገናኝ። ከዛ በኋላ አንድ አንጣልኝ። ከምንድን ነው መረጃ? ሙሐመድ ከነገረ ተረት ተረት ውጭ ቀጥታ አላህ የተናገረበትን ስጠኝ። አንድ ጥቅስ። ቁርአን እኮ ነው አላህ የተናገረበት። ሙሐመድ ነው እሱን የነገረ። በጅብሪል ነገረኝ ብሎ ሙሐመድ የነገረ ተረት ተረት ነው። አንድ ጥቅስ ስጠኝ ከሙሐመድ ውጭ። ከሙሐመድ ውጭ እናንተ ከመጽሐፍ ቅዱስ ውጭ መረጃ አለህ እንዴ? መረጃ እኔ መጽሐፍ ቅዱስ የአንድ ሰው መጽሐፍ ነው ብዬ አላምንም። እኔ ከ40 በላይ ነቢያት የጻፉት ነው። ስቲል እንደዛም እንኳን ቢሆን እኔ ለምሳሌ ዘጸአት ምዕራፍ 3 ቁጥር 13 ጀምሮ ክርስቶስ ያዌ ቀጥታ መጥቶ ለሙሴ ተናግሮታል። ስለ ስሙ ማን እንደሆነ እኔ ያለና የነበረ ነኝ ብሎ ስሙን ነግሮታል በቀጥታ። አንድ ማቴዎስ ወንጌል ምዕራፍ 17 ላይ ክርስቶስ ሐዋርያቶቹን ወደ ደብረ ታቦር ዟቸው በሄደበት ሰዓት ላይ ከቁጥር 1 ጀምሮ ከሰማይ ደመና መጥቶ አብ ስለ ልጁ በእርሱ ደስ የሚለኝ የምወደው ልጄ ብሎ ተናግሯል እየሰሙት። ማቴዎስ ወንጌል ምዕራፍ 3 ላይ ቁጥር 17 አካባቢ አብ ከሰማይ ሆኖ ስለ ልጁ ምስክርነት ሰጥቷል ክርስቶስ ከተጠምቆ ሲወጣ። እንደዛ እስቲ አንድ ጥቅስ ስጠኝ። አንተ አምላክ ነኝ የሚለውን አንድ ጥቅስ ስጠኝ። ኢየሱስ እኔ አምላክ ነኝ ያለበትን አንተ ወይ እጅ ላይ ማይክ ያስከው ለካ ወደ አይደለም አፍ ላይ ማውራት እንጂ መጥቀስ አችልም። አንድ ጥቅስ አልኩህ እኮ አላህ የተናገረበትን አንድ ጥቅስ ከሰጠኝ ጋንም ገባለሁ አብሬህ አልኩህ እኮ። የእናንተን አርጉመንት ስለማቀው ቤታችሁ እንዴት እንደምሸውዱበት ስለማቀው አላህ ተናገረ ብላችሁ በምን እንደምፎግሩ ስለማቅ እኔ ግን አልፎግርም። እኔን ማንሽም ልሸውጅኝ አችኝ። አላህ የተናገረበትን አንድ ጥቅስ በቀጥታ ለህዝቦቹ ሙሐመድ ከነገረ ተረት ተረት ሙሐመድ ከጅብሪል ካላህ ሰምቶ ጅብሪል ካላህ ሰማ አላህ ለሙሐመድ ነገረው ከሚለው ተረት ተረት ሙሐመድ ደግሞ ለሳባዎቹ ነገረና ጻፈው ከሚለው ተረት ተረት እሱን ተረት ተረት ነው አንተ እያነበብክ የምትመራው። እኔ ቀጥታ የዓይን እማኞች የዳሰሱት የሰሙት የነኩት እሱን መረጃ ነው ይጻፉልኝ። ያዩትን ነው ይጻፉልኝ። ዮሐንስ የጌታ ደቀ መዝሙር እግሩ ስር ቁጭ ብሎ ጌታ የሚለውን ሲጽፍልኝ ጌትነቱን አምኖ ነው። እንዳንተ አላህ የሚባል አካል አለ። የአላህ የሚባል ደግሞ ጅብሪል የሚባል አካል አለው፣ መልአክ ነው። ያ ጅብሪል ደግሞ ለሙሐመድ መልእክት ነገረው። ሙሐመድ ደግሞ ለሳባዎቹ ነገረና ሙሐመድ መጻፍና ማንበብ ስለማይችል ሳባዎቹ ጽፈው ቁርአን አስተላለፉ የሚል ተረት ተረት አይደለም የምመራው። ቀጥታ ከጌታ ደቀ መዝሙር ስር እግሩ ስር ቁጭ ብለው ከተማሩት ከነሱ የተጻፈውን ነው ማነበው። አንድ ሁለተኛ ደግሞ ሙሐመድ ጅብሪል የሚባል አካል ነገረኝ አለ እንጂ ሲነግረው ይሰማለ የለም። ኦኬ አላህስ ለጅብሪል ሲነግረው ይሰማለ የለም። ሙሐመድ ራሱ ነቢይ ለመሆኑ ታዲያ ምንድን ነው ማረጋገጫው? ጅብሪል የሚባል መልአክ ነገረኝ ካለህ ውጭ ምንድን ነው ማረጋገጫ? ልክ ጀስ እንደሚለው እንትና አንድ ጣቱን እንደዚህ አድርጎ እያለ መልአክ መጥቶ ነገረኝ ፍቅር ሲዝም እያለ የሚለው ፍቅር ደምሳሽ ማለት ነው። ከሱ በምንድን ነው የሚለየው ታዲያ? ምንም። መረጃ ስትጠየቅ ቁርአን ላይ ትጠቅሳለህ። ቁርአኑማ ሙሐመድ የነገረ ተረት ተረት ነው፣ አንድ ሰው ላይ የወረደ ማለት ነው። እኛ ግን ማሳየት እንችላለን። በምን ያንተ ፊልዝ የሆነ መጽሐፍ ባያስፈልገን እንኳን ቅድም ባልነው ዮሐንስ ወንጌል ምዕራፍ እዚህ ጋር ምን ይላል? ቅድም የከፈትከው ላይ እርሱ ፊትም ያለ ኋላም ቀሪ ነው ይላል፣ ግልጽም ስውርም ነው ይላል። ስለማ ሲናገር ይህንን አላህ ብቻ ነው ብለህ ነው በጣም ነው አልፋና ኦሜጋ ፊተኛና ኋለኛ ማን ነው? እሱ በኪር ይሄ ማን ነው? እሱ ሙሐመድ ነው ወይንስ አላህ ነው? ምኑ? እርሱ ፊትም ኋላም ቀሪ ግልጽም ስውርም የሚባለው ሙሐመድ ነው ወይንስ አላህ ነው? አልፋና ኦሜጋ ማለት ነው፣ ፊተኛና ኋለኛ
ዘ ፈርስት እና ዘ ላስት ተብሎ የሚጠራው አላህ ማን ነው። ነው? አላህ ነው። ከአላህ ውጪ አላህ መጀመሪያና መጨረሻ ወይንም አልፋና ኦሜጋ ተብሎ ሊጠራ የሚችላለ ፍጡር የለም። ቴንኪዩ። ከአላህ ውጪ መጀመሪያና መጨረሻ ተብሎ የሚጠራ አካል ማንም የለም። ልብ በሉ። ከአላህ ውጪ ከፈጣሪ ውጪ ፊተኛና ኋለኛ መጀመሪያና መጨረሻ ተብሎ የሚጠራ የለም። የሁሉም ማስገኝ እሱ ብቻ ስለሚሆን ነው። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ኦኬ ቁጥር 8 ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ ቅድምም ብለህናል በከሪ አልፋና ኦሜጋ ወይንም ፊተኛና ኋለኛ የሚባለው አምላክ ብቻ ነው ብሎናል። ምን ይላል እዚህ ጋር? አልፋና ኦሜጋ እኔ ነኝ ይላል። እኔ ነኝ የሚለው አካል ደግሞ ከኋላ ቅድም ባሳየኋችሁ መሰረት የወጉት ሁሉ ያዩታል ይላል። አላህ መቼ ነው የተወጋው? አላህን ማን ነው የወጋው? የት ነው የተወጋው? ንገረን። ምን ነው የተወጋው? ስለምንድን ነው የምታወራው? አልፋና ኦሜጋ ተብሎ የሚጠራው ማያሻማ ቃል በካሪ አምልኩኝ ያለበትን አንጣ ያንን ማጣት ሲያቅትህ ብዙ ታወራለህ። ለምንድን ነው የማታመጣው? ጀግና ከሆንክ አንጣና። ቆይ እንዳይሻ ዝም ብለህ አትሩጥ። የጠየኩህን መልስ። መጀመሪያና መጨረሻ ወይም አልፋና ኦሜጋ ተብሎ የሚጠራው አላህ ብቻ ነው ብለህናል። ይኸው አመጣንልህ። አላህ ብቻ ከሆነ ይሄ አልፋና ኦሜጋ የተባለው አካል ወይንም ፊተኛና ኋለኛ የተባለው አካል ተወግቷል፣ የወጉትም ያዩታል ይላል። አላህም ማን ነው የወጋው? ይሄ መልስልን። አላህ ማን ነው የወጋው? መጀመሪያ እኔ ለጠየቅኩህ መልስ አምጣ። እኔ ጌታ ነኝ ያለበትን በማያሻማ ቃል መልስልን። መጀመሪያ የጠየቅኩህ እኔ ነኝ። ለጥያቄ መልስ አላገኘሁም። አሁን ቁጥር 8ን አድርግለት። አሁንም ይሄ ልጅ አይኑ አይም ማለት ነው። ጌታ የሚለውንም እያየው አይደለም። ቁጥር 8ን አድርግለትና አንብበው። ቁጥር 8ን አንብብ። እሺ ጌታ ስሁን የሚል አይደለም የምፈልገው። እኔ እኮ መጀመሪያ እኮ በማያሻማ ቃል ያልኩህ ይህንኑ ነበር። ግልጽ የሆነ አማርኛ አንብብ። እንደ ነብይ ቁጭ ላይ እኔ አምልኮ አንድ ቦታ የለም። አንብብ ቁጥር 8ን አንብብ። ይቅራ። ያለውና የነበረውን የሚመጣውን ሁሉንም የሚገዛ ጌታ። እሺ ጌታ አምላክ ቀጥል። አምላክ አልፋና ኦሜጋ እኔ ነኝ ይላል። አየኸው? ኢየሱስ ያለበትም አንድም ቦታ የለም። እኔ የጠየኩህ ምንድን ነው? ምንድን ነው ያልከኝ? ጌታ ነኝ፣ አምልኩኝ፣ ተገዙኝ፣ እኔ ዓለሙ ጌታ ነኝ። ኢየሱስ ያለበትን ነው የምፈልገው እንጂ እኮ የሙስሊሞች ጭንቅላት በኋላ ምን ይላል? አዳም መሐመድ ትቀጥያለሽ። እሺ ወንድምሽ ምን ያህል ታማኝ እንዳልሆነ እዛው መልስልኝ፣ እዛው ክፍል መልስልኝ። ቆይ እዛው መልስልኝ። ጌታና አምላክ አይልም ይለናል። አሁንም እያየው ተስር ያላችሁ ተማሩበት በደንብ። ከዚህ ቁጥር 7 ላይ እንደተወጋ ይናገራል። ከኋላ ምን ይላል? ኢየሱስ ለአብያተ ክርስቲያናት ከኢየሱስ የተላከ ነው። ኦኬ እንደዚህ ይላል ቁጥር 8 ያለና የነበረው የሚመጣ ሁሉንም የሚገዛ ጌታ። ልብ በሉ ጌታ የሚል አምጣልኝ። ጌታ ይላል። ኢብኑ በክር ተረጋጋ፣ ማይክ ያዝ። ጌታ የሚል አምጣልኝ። ጌታ የሚል ቃል አምጣልኝ አይደለም ያልኩት። ኧረ በእናትህ በቃ አይ ነው። ከ3ኛ ክፍል ያላለፋችሁ ስለሆናችሁ አስቸጋሪ ነው። እስልምናን የሚቀበሉ ከ3ኛ ክፍል ያላለፉ ወይንም ደግሞ ዝግመተ ለውጣቸውን ያልጨረሱ ናቸው። ዝግመተ ለውጥን እናምናለን ስለሚሉ ኤኔስ እንጂ በግልጽ ጌታ እኔ ሚል ይለኛል። ወይንም አንተ ጻፈው መጽሐፉን አንተ ጻፈውና የኛው ፊደል ከዚህ ጋር ይሁን የኛው ፊደል ከዛ ጋር ይሁን በል። ምን ይላል? ሁሉን የሚገዛ እኔን ተገዙኝ የሚል አምጣ ይለኛል። ሁሉን የሚገዛ ከተባለ እኮ አንተ ተገዢ ነህ። ያሰኖፍ ሙታ አንተ ተገዢ ነህ። እሱ ሁሉን የሚገዛ ከሆነ አንተ ለእሱ ተገዢ ነው የምትሆነው። ኖ በማያሻማ መልኩ
ተገዙኝ የሚል የሚገዛ ካለህ እኮ ተገዢ ነህ አንተ። ሁሉን የሚገዛ ከፍሎ አይደለም፣ ሁሉን የሚገዛ ምን ጌታ ጌታ ብቻ ብሎ ይላል። አምላክ ብቻ ይላል። አልፋና ኦሜጋ እኔ ነኝ። ይህ አካል ይመጣል። ሲመጣ የወጉት ሁሉ ያዩታል። ያኔ ሰደቡት፣ የተፉት፣ የወጉት ያዩታል። የሞትና የህይወት ቁልፍ ስላለው ቁጥር 17 ላይ ኦኬ፣ ቁጥር 18 ሞቼ ነበረው እነሆም ከዘላለም እስከ ዘላለም ድረስ ኦኬ፣ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። በቁርአኑ መሰረት ደግሞ የሞትና መክፈቻ ቁልፍ አለኝ የሚለው አላህ ብቻ ነው። አላህ ሞቶ ነበር? ሞቼም ነበርኩ አለ። ነገር ሕያው ነኝ። ሕያው ብቻ ሳይሆን ህይወት የሚሰጥ ነው። እንግዲህ ይህንን እሺ